አርሰናል ተሸነፈ። ኖርማል ወላሂ ኖርማል። አርሰናል እኮ ለስንትና ስንት ዋንጫ እኮ እየተጫወተ ያለው ለአንድ ወይ ለሁለት ዋንጫ እኮ አይደለም እየተጫወተ። ይደክማችኋል እኮ ተጫወቱ ማለት ነው። እኔ የሚገርመኝ በቃ አሁን ሌላ ቲም ደጋፊዎች ተነስተው አሁን አርሰናል ላይ ሙድ ለመያዝ ምናምን ሲሞክሩ ነው። አበቃሽ ነው እናንተ ደግሞ እሺ ምንድነው የምትንፏቀቁት? ኑ እንጂ ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ኑ እንጂ ምንድነው ፈቀቅ የምትሉት? ሊድስን ማሸነፍ ያቅታል እንዴ አንተ? በቃኝ። እኔ አሁንስ የምር በቃኝ። ወይ እኔ በቃኝ በስመ አብ በወልድ ኧረ በቃኝ። ታምሜያለሁ ዛሬ ካልጋው ለምነሳ አይመስለኝም ከዚህ ሶፋ ላይ በቃኝ ሰው ታምቦት በቃኝ የምር በቃኝ። ይሄ በሽታ ነው። ጨርሻለሁ። ምንድነው የተፈጠረው? ምንድነው የተካሄደው? ምንድነው የተፈጠረው? ምን ትሉታላችሁ? ይሄንንሽ ምን ትሉታላችሁ ጋይስ? ምንድነው? እሺ በምን አይነት ኤክስፕላኔሽን ነው የምናወራው? ይሄን ኢንዶሚ ሼባ ኢንዶሚ በለው በ3 ደቂቃ ነው ያበሰሏት። አርሰናል አቃጥሎ ሲቲ ደገመው ጨጓራዬ በሊቨርፑል ተካሰ። በ3 ደቂቃ ኩክ ይቻላል። አንድ የሊቨርፑል ደጋፊ መጥቶ እንዳይንጫጭ በቃ ምንም ልትሉ አትችሉም። እናንተ 2-0 እየመራችሁ ሁለታችሁ ናችሁ። ሶስተኛ ደግማችሁ ነጥባችሁን አስቀጥላችሁ መውጣት ትችላላችሁ። ኢንዶሚ ሊቨርፑል እንዳትጠሩኝ በፍጹም። እኔ ቶፕ 4 የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2-1 አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ ሶስተኛውን ጎል አስቆጥሮ 3-1 ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው፣ አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ ሀሳብ አስተያየት ኮሜንት ላይ እስቲ ያራዳ ልጆች የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። የኳስ ትንታኔ ልሰጥ አይደለም የመጣሁት፣ ምክንያቱም ፊልዴ ስላልሆነ ማለት ነው። ግን አንዳንዶቻችሁ አጭር መልዕክት ላስተላልፍላችሁ። እኔ አርሰናልን ስደግፍ ሲሸነፍም ሳይሸነፍም ደስታውንም ሀዘኑንም ዋንጫ ቢበላም ባይበላም ብዬ ነው የገባሁት። በጣም ብዙ ቴክስት ነው የምትልኩት። ይኸው ጀመረ ህዳር ላይ አይነት ነገር ነው የምትልኩት እና እንዳልኳችሁ ነው። አርሰናልን ሀዘኑ እንትኑ አበሬው ለሆን ነው ሰው ቃለ መሃላ ሲፈጸም፣ በነገራችን ላይ አንድ ነው ቃለ መሃላ የሚፈጸመው
እና በሌጋል ላስረዳችሁ ብዬ ነው። ስለዚህ ሌላ ቃለ መሐላ አያስፈልገኝም። የአርሰናል ደጋፊዎች አይኖ ነጥልጥለናል። ብዙ ስራዎች ከፊት ለፊታችን እንደሚጠብቁን ይታወቃል ማለት ነው። ኳሱን እነ ጎስት ነገር ምሽ ይፈትኑት። እኔ ግን ደጋፊ ነኝ። ኤኒዌይስ ግን አዝኛለሁ። ኦፍኮርስ ደስ የሚል ነገር አይደለም። ግን ደግሞ አሁንም በትንሽዬ ነጥብም ቢሆን ሊግ እየመራ ነው። ይሄ ነው ማስተላለፍ ተነሳው በጊዜ ሄጄ ነበር። ተነሳው ነገ ሻሽዬ አታሸንፍም ማለት ነው። ሰላም ደሩ ቻው። ሊቫይስ ባክ ይላል። ዛሬ ምንድነው ስጠት ምግብ የምናረግበት ቀን ነው። በፍጹም እንዳታሙት፣ በፍጹም ከማንኛውም ለምሽት እንደዚህ አትሙት። እንቋጥራለን፣ ኳስ አብረን እናያለን። አብራችን ቆዩ። ሊቨርፑል ጥጥ ይደረጋል። ምንድን ነው አልሰጣ ትረጋጋለህ። ባሰማም ግባ እናውጣው፣ ግባ እናውጣው፣ ግባ እናውጣው። ይሄ ነው ኢኪቲኬ አባቴ። ወይኔ 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 ሁለተኛ፣ ወይኔ ሁለተኛ፣ ወይኔ ሁለተኛ፣ ወይኔ ሁለተኛ። ይሄ ነው ይሄ ነው ይሄ ነው የሚፈለገው። አባቴ ግባ እናውጣው፣ ግባ እናውጣው። በኢየሱስ ግባ እናውጣው፣ በኢየሱስ ይሄ ነው ሊፈለገው። ይሄ ነው የምፈልገው። ግባ እናውጣው። አስወጣው ልጅ ይውጣ፣ በእናትህ በቃ ይውጣ። በኢየሱስ 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 እኔ ልቃጠል እኔ ባላገደ ትችላለህ፣ ይገባል። አንተ በኢየሱስ ኦ ማይ ጋድ ኦ ማይ ጋድ ትችላለህ። ወይ ማባቴ ወይኔ 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 በኢየሱስ 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 I thought he was looking up for me. I thought it was more dive than foul. Scores in 3 Premier League games in a row. For the first time in 5 years, Dominic Calvert-Lewin is rolling back the clock. Fresh energy with
Triple substitution with Daniel Farke made. Onside stack. Chance for lead. It's the equaliser. Just like Liverpool did. Leeds have grabbed 2 goals. Here's Gravenbridge. Finishing off the ball there. Kicker sticks with it. This is supposed to... Yeah! Come on! Come on! That time, Liverpool looks like their old selves as they carved through the Leeds United defence. Come on, He has it at Ellen Road. Big time. Nice delivery. Chance for Tanaka! 2 home games in a row. He produces the magic. And Leeds have done it again. They're back on level terms. From 2-0 down to 2-2. From 3-2 down to 3-3. እንዴት ነው የምንግባባው ከእንደዚህ አይነት አንቀልባ ከሆነ ሰው ጋር ሀቢቢ? ህፃን ነው ብለን እንዳናልፈው 2 ሰው ከግማሽ የሚያክል ቡልሃ የሆነ ሰውዬ ነው እንደምታዩት። ልጆቹ እንኳን ቢፎክሩ እንደዚህ ቢያደርጉ መብታቸው ነው። ምክንያቱም የአርሰናል እኛ ያለፍንበትን ስላላዩት ማለት ነው ሀቢቢ። እና አንዳንዴ አላቅም ለምንድን ነው ግን እንደዚህ አይነት ድራማ የምትሰሩት? እኔ ወላሂ በጣም ያጀበኝ ነው ያለው። እኔ ከሽንፈታችን በላይ እንደዚህ አይነት ቡልሃ የሆኑ ሰዎች ነው በቃ ምንም እንትን እያሉኝ ያሉት ማለት ነው። ቆይ ምንድነህ ነው አሁን አንተ? እኔ እኮ አርሰናል እንግዲህ ከአርሰን ቬንገር ጊዜ ጀምረን ላይክ ይሄ አርሰናል ዋንጫ ያነሳበትን አመት ተውትና እሱን አልደረስንበትም። ከዛ ከነፋብሪጋስ በኋላ ያለውን ቡድን እኔ አይቻለሁኝ። ግን እኔ እነዚህ 3 አመታት በጣም የተሻለውን አርሰናል እያየሁ እስከ አሁን ካለንበት ድረስ ማለት ነው። ሀቢቢኛ እኮ ትምህርት ቤት እኮ መሄጃ የለንም ነበር። ዩኒቨርሲቲ ግቢ እኮ ምንም ማውሪያ መቀመጫ የለንም ነበር እኮ። ዛሬ ነው እንዲህ በኮንፊደንስ ማሊያም እየለበስን እየወጣን ሰው ላይ ምን ፎክረው ማለት ነው። እንደዚህ አይነት ፎርም ላይ ሆነን አናውቅም። እና ማለት ነው እኔ ቆይ እነዚህ ልጆችስ ምን ያርጉ ነው ማለት እንደምታዩ በሊጉ እንግዲህ ከ18 ጨዋታ በኋላ ነው አንዴ አሁን እየተሸነፉ ያሉት ማለት ነውና በሊጉ ብቻ 18 ጨዋታ ነውና እነዚህ ሰዎች ሮቦት አይደሉም። እግር ኳስ ነው፣ ያጋጥማል ሽንፈት ምናምን በቃ ላይገባን ይችላል። አንዳንድ ችግሮች ሊፈጠሩ ይችላሉ ማለት ነውና ግን እስኪ የሌሎች ክለቦች አሁን የሲቲንም የሊቨርፑል የሁሉንም እስኪ ተመልከቱ። ያለፉት 18 ጨዋታ ላይ ምናምን ያለፉት ፕሪሚየር ሊግ ከጀመረ ጀምሮ ስንት ጊዜ ተሸንፈዋል ምናምን የሚለው ማለት ነውና ለምንድን ነው እንደዚህ ኦቨር አክት የምታደርጉት አንዳንድ ኢትዮጵያን ማለት ነውና እኔ አላቅም። ብቻ እኔ ምን አስባችሁ እንደሆነ አላቅም። ግን እንደዚህ ባንጃጃል ማለት ስፔሻሊ ደግሞ ትልቅ ሰው ሆነ አሁን አንተ በጣም ትልቅ ሰው ነህ፣ ብትከበር ይሻላል አንተ። ወይ ደግሞ ሰሞኑን ከሆነ ኳስ የጀመርከው መብት ነው። ግን አላቅም። ግን እንደዚህ ባንንዘላዘል ይሻላል ወገን። መቻቸው የአውሮፓ ምርጡ ቡድን ወያናው ፈርስታ ቪዲዮ መስራት ደበረሽ የኔ ተሸንፈናል። በአስቶን ቪላ እኛም ተሸንፈናል። ሲቲም ደግሞ አሸንፏል። አሁን ሲቲ በ2 ነጥብ ነው ከኛ አሜሪካው። ምንም የሚያሳስብ ነገር የለም። አርሲዎች በጣም ከባባድ ጨዋታዎች በእነዚህ 14 ነው 15 ጨዋታዎች በጣም ከባባድ ከሜዳ ውጪ ጨዋታዎችን ተጫውተናል። ፕላስ ደግሞ ጉዳት ምን ያደረገ እንደሆነ የምታውቁት ነው። ስለዚህ ምንም የሚያሳስበን ነገር የለም። እኛ የተጫወትናቸውን ጨዋታዎች ሁሉ ሲቲ መጫወቱ አይቀርም የሚከተለን። ስለዚህ ምንም የሚያሳስበን ነገር የለም። ግን አንድ ነገር መዘንጋት የሌለባችሁ ነገር አሁን ላይ የሚወራው እንዳለ ሚዲያ ላይም ቲክቶክ ላይም የትም ላይ የሚወራው ነገር አርሰናል 10 እና እዛ ከ10 በታች እንዳለ ቡድን ተደርጎ ነው የሚወራው። በጣም ዲስካሬጅ ተደርጎ የሚወራውና ይህ ነገር እንዳይረብሻችሁ አርሲዎች እንዳይረብሻችሁ። አሁንም ቢሆን አርሰናል በከፍታ ነው እየሄደ ያለው። አሁንም ቢሆን ቶፕ ላይ ነን። እኛ ሊጉን እኛ ነው የምንመራው እንጂ ሲቲ አይደለም የሚመራው። ሲቲ ከኋላችን ነው ያለው። ሲቲ ብቻ አይደለም 19 ቡድን ከኋላ አስከትለን ነው እኛ ላይ የተቀመጠው። ስለዚህ አርሲዎች ምንም የሚያሳስብ ነገር የለም። እንቀጥላለን። ይህ አርሰናል ከዚህ በፊትም ብያችኋል፣ ፍጹም አይደለም፣ ማይሸነፍ አርሰናል አይደለም፣ ይሸነፋል። ከዚህ በኋላም ጨዋታዎች ሊሸነፍ ይችላል፣ አቻም ሊወጣ ይችላል። ግን መጨረሻ ላይ እኛ ነን ሻምፒዮን። ይህን እንዳትጠራጠሩ አርሲዎች፣ እንዳትጠራጠሩ። እንደዚህ አይነት እንቅፋቶች በመንገዳችን ላይ ይኖራል።
አሪፍነቱ ምንድነው? በጣም ነጥባችን አስፍተን ስለነበረ ገና ሁለት ጨዋታ በተከታይ ፕሪሚየር ሊግ እንግዲህ ከሜዳው ውጪ ጥለናል። አክቹሊ 3 ጥለናል ከሰንደርላንድ ከጀመርን ማለት ነው። ግን ስቲል ከፍታ ላይ ነው ያለነው። ስለዚህ አርሲዎች ምንም የሚያሳስበን ነገር የለም። አሁንም እንቀጥላለን። ከባባድ ከሜዳው ውጪ ያሉትን ጨዋታዎች ጨርሰናል። ከባባድ ጨዋታዎች አሁን ከፊት ለፊታችን አሉብን፣ ግን ማኔጅ እያደረግን እንቀጥላለን። አርሲዎች ምንም እንዳታስቡ። አርሲዎች አንዳች ጥርጣሬ እንዳይገባችሁ በሚኬል አርቴታና በአርሰናል አርሲዎች ይመቻችሁ። አርሰናል ተሸንፏል። ኖርማል ነው፣ ወላይ ኖርማል ነው። አርሰናል እኮ ለስንትና ስንት ዋንጫ እኮ እየተጫወተ ያለ ቲም እኮ ነው እንዴ። ለአንድ ወይ ለሁለት ዋንጫ እኮ አይደለም እየተጫወተ። ይደክማችኋል እኮ ተጫዋቾቹ ማለት እንዴ። ምን እኔ የሚገርመኝ በቃ አሁን ሌላ ቲም ደጋፊዎች ተነስተው አሁን አርሰናል ላይ ሙድ ለመያዝ ምናምን ሲሞክሩ ነው። በቃ ያበሳጨኛል እንዴ። ለስንትና ቪላ አርሰናል ላይ ምን አይነት የራቁት ፎቶ እንደያዘበት አላውቅም። ልክ ቪላ ጋር ሲደርስ ይሸናሉ በቃ ሁሌ ማለት ነው። ሽት የሆነ ተከላካይ እኔ አርሰናል ላይ እንደዚህ ሲከላከሉ አይቻልም ከዛሬ ውጪ ማለት። ማርቲኔዝ ራሱ ማርቲኔዝ ላይ ለማግባት በቃ አስማተኛ መሆን አለበት። ስንት ኳስ ነው ያዳነው። እነዛ ደግሞ እኮ በቃ ያገኙትን እድል ሙሉ ቪላዎች ቢጠቀሙ ከዚህም በላይ ጎል ይገባ ነበር። ይሄ ቪዲዮ ውስጥ አይተን እንመለስ። አንተ ቢላዬ የኔ አባት የወያላ ራስ ምታት ወያላ መራልኝ አላህ ይስጥልኝ ወያላ ለተጠቅልኝ። የማንቸስተር ደጋፊዎች ግን አንዳንዴ ምናችን ነው የሚያመን እንዴ? አርሰናል ዛሬ ከ10 ምናምን ጨዋታዎች በቪላ ዛሬ ተሸንፎ ነጥብ ቢጥል እንደ ማንቸስተር ደጋፊ ሪያክት ማድረግ አይገባንም። ማንቸስተር ላለፉት 3 እና 4 ጨዋታዎች ነጥብ እየጣለ በ10 ተጫዋች በቀይ በወጣበት በኤቨርተን እየተሸነፈ ከፓላስ ጋር ደግሞ እንደዚህ በሜዳው አቻ እየወጣ አንድም የአርሰናል ደጋፊ እውነት ለመናገር አንድም የአርሰናል ደጋፊ ሪያክት ሲያደርግ አላየንም እውነት ለመናገር ማለት ነውና አርሰናል ማለት ዘንድሮ እኔ እንደማስበው ላይክ ለዋንጫ የሚጠበቅ ቲም ነው። እኔም ፋን ነኝ አርሰናል ከሲቲ ይልቅ አርሰናል ዘንድሮ እንዲበላ ራሱ እኔ እመኛለሁና በእንደዚህ አይነት ኮንዲሽን ላይ ከ10 ምናምን ጨዋታ ፕላስ ደግሞ 7 ክሊን ሺቶች ያለምንም ጎል ሳይገባበት አሸንፎ ወጣ ቲም እንደ አርሰናል እንደ ማንቸስተር ደጋፊ አርሰናልን ቲሙንም ሆነ አርሰናል ኢትዮጵያ ውስጥ ያለው አርሰናል ደጋፊ ብሌም ማድረግና ማሳቀቅ በጣም ያስጠላልና አንዳንዴ እንደዚህ መታችሁ ሶሻል ሚዲያ ላይ ቲክታክ ላይ ሪያክት የምታደርጉት የማንቸስተር ደጋፊዎች እውነት ማንቸስተር ዩናይትድን ይሄ ልጅ ስፔሻሊ እና አትወክሉ ፕላስ እዩ ምናምን የምትባሉ ልጆች እና ፕሊስ እንደዛ ኳስ ማለት ላይ የሚያዝናና ነገር ነው እንጂ እንደዚህ መተን ሶሻል ሚዲያ ላይ መወቃቀስ ራሱ አይገባም። እኔ ሼም ነው ለማንቸስተር ደጋፊ አርሰናል ዘንድሮ ብሌም ሎክስም አይገባምና ይሄ ነገር ቢታረም ደስ ይለኛል። ቴንክ ዩ። አረ ይበቃናል። አረ ቪዲዮ አቅለሸለሽን እኛ የማንቸስተር ዩናይትድ ደጋፊዎች። አረ በቂ ነው። በአርሰናል በቃ አይቆምም እንዳይበቃው ነበር እንዴ? ኦፍ በቃናል እኮ። ብዙዎቻችሁ ሮቢ አርሴናል እኮ ተሸነፈ አይሮነ ነገር በል እያላችሁ ነው። እኔ ምን ልበላችሁ? አሁን እኮ ልንገራችሁ፣ እኛ አሁን የማወሪያ ጊዜ ላይ አይደለም ያለነው። ስለነሱ የምናወራበት ጊዜ አፍ ሞልተን ተሸነፉ ብለን ልናወራ የምንችልበት እንትን አይደለም። አይኑ አጠገቤ አርሴናል ደጋፊ ያለው ወይስ ተናዱ ፊቱ ባለቀ ሰዓት መግባቱ መሸነፋቸው ምናምን እኮ አስቃል ስቅ ያለው እኔ ጨፍር ያለው ግን ተሸነፉ ምናምን ብዬ ግን ለማውራት አልችልም እውነቱን ስነግራችሁ። ምክንያቱም አሁን አውሮፓ ላይ ቶፕ የሆነ ቡድን ናቸው ምናምን ነገር ትረዱኛላችሁ። ማብሸቅ ያለብን ሰዓት ላይ አይደለም ያለነው። እነሱ 1-2 ጨዋታ 3 ጨዋታ ተከታታይ ቢሸነፉ በደንብ ነው የምናበሽቃቸው በአግባቡ። ግን አሁን እነሱን የማብሸቂያ ጊዜ ላይ አይደለም። ጀስት ኢንጆይ አድርጉ ዝም ብላችሁ የራሳችንን እንትን አሁን የራሳችንን ቡድን እነሱ የምናበሽቅበት ታይም ላይ አይደለም ያለነው። ጀስት እሱን ልላችሁ ፈልጌ ነው። ለዛ ነው ምንም ያላልኩት። እንትን አትበል ጉብ ምን ትያለሽ? ተናዷል፣ ጫቷል፣ ባለቀ ሰዓት መሻችሁ ነው ማለት ነው። እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። በጣም ነው ወያላ ያበሸቀኝ ነው። ወረላል ስማ፣ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ማለት
ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው፣ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት። ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ። አሁን ውርዝናም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫው። ኖርማል እኮ ነው። አልደበረኝም፣ ምንም ነው ያልደበረኝ። በጣም ነው የደበረኝ፣ በጣም የደበረኝ ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ፣ ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጠርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጠርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው። ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድን ማን ሲቲ ነው ይላል። ቅድም ሁለተኛ ቡድን አስቶን ቪላ ነበር። ኖርምዬ ነው ማለት ኖርምዬ ነው። ለብቻዬማ አይሆንም ጀሞ፣ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክህን ተነግሮ ልክህን የተሰጠው በዚህ ጨዋታ ልክህን ማን ከሁለት ለባዶ አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቶሃል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ የምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው። እውነቱን ለመናገር ማለት ነው አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም ማራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ በመሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ? ምን ታስባላችሁ? ለማንኛውም ኧረ ቅሌት ነው፣ ኧረ ነውር ነው፣ ኧረ ነውር ነው። እንዴ ክለቤ ዋንጫ ካጣ ቆሜ ነው ማጨበጭብልህ። በአመቱ መጨረሻ ግንቦት ላይ ክለቤ የፕሪሚየር ሊጉን ዋንጫ ካጣ ቆሜ አጨበጭብልሃለሁ። አሉላ የምሬን ነው የምነግርህ ከልቤ። ነገር ግን አርሰናል ዋንጫ ከበላ ስራህን ትለቃታለህ። አልፋታህም። እኔ በቃለሁ። ስለማንም ምንም አይመለከተኝም። ሲጀምር እዚህ ተውት፣ ስለ ቲክቶክ ብዙ ነገር አላወራም። ነገር ግን አልፋታህም። በዚህ ደረጃ እየተበሻሸክ ነው። አሁን በሽሽቅ ላይ ነን። አሁን ሶሻል ሚዲያ ላይ ነን። ሜይንስትሪም ሚዲያ ላይ አይደለንም። ኢንፎርማል በሆነ መንገድ ነው እያወራን ያለ ነው። ምክንያቱም አንተ እሱን ነገር ነው ያስከው። ለዛውም የሬዲዮ ጣቢያ እየሰራ የተከበረው የሬዲዮ ጣቢያ ስቱዲዮ ውስጥ ቁጭ ብለህ ነው እንደዚህ የምትላላጥብን ማለት ነው። እንደዚህ መልክ የምትሰራብን ስቱዲዮ ቁጭ ብለህ ነው። ህግና ስርዓት ቁጥጥር ባለው ሚዲያ ቁጭ ብለህ ነው ሳይድ እያያዝክ እንደዚህ የምትላላጥብን። እንትያያታለን በአመቱ መጨረሻ። ደስ አላችሁ አይደለ? 19 ምዕራፍ ፎቃቃ። ወይኔ በየሳምንቱ እየጨስኩኝ ነው እናንተ። ኢላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሬ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንቅ የሆነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው። 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው ጎዮናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት አይደሉ ሮቦት አይደሉ። እንግዲህ ደከማቸዋል። ሰው እነሱም እንደኛ ሰው ናቸው። ወይኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም። ዝም ብሎ ማልቀስ ነው ዛሬ። ወይኔ እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። ወይኔ ብሩክ መጣችሁ አይደለ? እንደው በየአመቱ መላጣ እየተቀያየረ ጮትብን። ጋርዲዮላ ባይሆን እኮ አልፈራም። እኔ እግሬን ሰቅዬ ቀብረር ብዬ እንዳላየው አስቶን ቪላ ለዚህ ዳርገኝ። ለጭንቀት የቋጠሮ ላይፍ ውስጥ መልሰን እንግባ ቤተሰብ። አንገቴ ስር እየተነፈሰውን እንዴት ነው የሚዘለቀው? በእንቅርት ላይ ጆሮ ደግፍ ማለት ዛሬ ነው። ተጓራዬ ማለት ነው። በፈረቃ ነው የተላጠው፣ በፈረቃ። ይሄ ደግሞ ማለት ነው ዣካ የምትባል ሰውዬ እንደዛ ከኛ ጋር የሜሪኖን ካልደበደብኩ ብለህ ያለ ፓሽን ዛሬ የለም። ዛሬ ድመት ነበርክ።
ወይኔ ቀጣይ ማለት ነው ጋይስ ከክሪስታል ፓላስ ናቸው። ፓላስ ሜዳ ፓላስን ሲቲ ካሸነፈ ዘንድሮ ዋር ነው በቃ አንገት ለአንገት ተያይዘን ዋንጫኛ ነው ባይዘው ዋንጫኛ ግን ቴሌ እየተነፈስ ከሆነ እንዴት ነው የሚዘለቀው? እውነት ለመናገር ከዛሬ ሽንፈት ግን የነዚህ ፒክቸር ነገር ነው ያሳዘነኝ። ይሄ ጨዋታ ባይዘው ፋይናል አይደለም ወይም ሰሚ ፋይናል ጥሎ ማለፊያ አይደለም። ግን እነዚህ ልጆች ለክለባችን ያለው አክብሮት በቃ የማሸነፍ ሜንታሊቲያቸው በጣም የላቀ ነው። ከዚህ መረዳት ትችላለህ። ጎል ከገባ በኋላ በቃ አዘኑ የሌለው ልክ እንደ ሰሚ ፋይናል ወይም እንደ ፋይናል ነው ያሳዩት። እንዴት ምን አይነት ፍቅር ነው ያለው ለዚህ ክለብ! ይምር በቃ ይለያሉ። እንኳንም ተሸነፈን ግን ያሳዩት አክሽን በጣም እኔ ወድጃለሁ። በቃ በጣም ወድጃለሁ፣ ተመችቶኛል። እግዚአብሔር ነው የምላችሁ፣ በምን ቃል ይገለጻል? አያችሁ፣ ስንጎዳ አብረን መጎዳት አለብን፣ ስንነሳ አብረን እንነሳለን። ስለዚህ አርሰናልን አሁን ተረጋግቼ ላስረዳችሁ። እኔ ምለው ማለት ነው የአርሰናል ተጫዋቾች ቴስቴስትሮናቸው ልክ ነው ወይ እንዴ? 3 ዓመት ተከታታይ እንዴት ነው አንድ ቲም እንደዚህ ጨጓራዬን የሚልጠኝ? 3 ዓመት ተከታታይ እንዴ! እንዴት ሜዳ ውስጥ ሲገቡ ቴስቴስትሮናቸውን አይመረመሩም? ቆይ ምን ማለት ነው እንዴ? ስገባ እኮ ማለት ነው ለምን 2 ሴንተር ባክ አይደለም በሴቶች ለምን አንገባ? በሴቶቹ ማለት ነው በሴቶቹ ብንገባ ራሱ ዛሬ ማሸነፍ ነበርበት። ምክንያቱም 3 ዓመት ተከታታይ እኔ አልናደድም። ምን አደረኝ እሱ አይደለም እኔ ስላችሁ ኖርማል ነው። ግን ማለት ነው 3 ዓመት ተከታታይ ያሸነፈንን ቲም አዌ ሄደ ለምንድን ነው ማታሸንፉት? ለምን ዛሬም ያሸንፈናል? ዛሬም ቴስቴስትሮናቸው መጠናት አለበት እንዴ! ኧረ በስመ አብ እኔ እኮ